የማንቸስተር ዩናይትድ አካዳሚ ምሩቅ የሆነው ኮቢ ሜኑ በማንቸስተር ዩናይትድ ቤት ውስጥ እስከ 2031 ድረስ ይሄ ማለት ቢያንስ ነው ቢያንስ በተረጋገጠ መንገድ እስከ 2031 ድረስ የሚያቆየውን አዲስ የ5 ዓመት ውል ተፈራርሟል ማለት ነውና ኮቢ ሜኑ ለመፈራረሙ ያበቁት ነገሮች በተለይም ደግሞ ከራሽፎርድ ጋር የሚያያይዘው አንድ በጣም ኢንተረስቲንግ የሆነ ስቶሪ አለና ስለሱ ነው ለማንሳት የምንሞክረው። ራሱ ፊርማውን ካኖረ በኋላ የተናገረው ነገር ነበረ፣ ይፋ ያደረገው ነገር ነበርና ከራሽፎርድ ጋር ያለው ግንኙነት ወይ ደግሞ ከራሽፎርድ ጋር የተያያዘው ስቶሪ ትንሽ ኢንተረስቲንግ ነው ብዬ አስባለሁና ምናልባት ብዙዎቻችን ይሄን አልጠበቅንም ብዬ አስባለሁ። እሱን ለማየት እንሞክራለን። ከዛ ውጭ ደግሞ ስለ ሜኑ አጠቃላይ ካሴሚሮ ምን አለ ስለሱ አጠቃላይ ስለ ኮቢ ሜኑ ያለው ሁኔታ አዲስ ኮንትራት ከመፈረሙ ጋር ተያይዞ የምናነሳው ነገር ይኖራል ማለት ነው። ከዛ ውጪ ደግሞ ማንቸስተር ዩናይትድ 716 ጎል ማስቆጠር የቻለ በፕሮፌሽናል ህይወቱ ከ1000 በላይ ጨዋታዎችን ያደረገ 716 ጎሎችን ማስቆጠር የቻለን አንድ ዕውቅ አጥቂ ማንቸስተር ዩናይትድ በነፃ ሊያገኝ ይችላል። የቡድኑ ዋና አካል አድርጎ ሊቀላቅል ይችላል። ያ አጥቂ ማን ነው? መምጣቱስ ለማንቸስተር ዩናይትድ የሚጠቅም ነው ወይስ ደግሞ የሚጎዳ ነው? የሚጎዳ ከሆነ ለምንድን ነው የሚጎዳው? የሚጠቅም ከሆነስ ደግሞ ለምንድን ነው የሚጠቅመው የሚለውን ነገር ለማየት ለመመልከት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። በድጋሚ መልካም ቆይታን ተመኘው። ማንቸስተር ዩናይትድ በአካዳሚ ብዙ ተጫዋቾችን ሲያፈራ ከዚህ በፊት ተመልክተነው እናውቃለን። ኢቨን ከነ ፈርጊ ቤቢስ ጀምሮ ከዛ በፊትም በነበሩበት አጋጣሚ አካዳሚው በጣም ብዙ ጥሩ የሚባሉ ተጫዋቾችን አምጥቷል። ከዛም በኋላ ብንመለከት በማንቸስተር ዩናይትድ አካዳሚ በኩል ያለፉ አሪፍ ተጫዋቾች ወደ ዋናው ቡድን አድገው ለዋናው ቡድን ጎሎችን ሲያስቆጥሩ አሲስት ሲያደርጉ ለወሳኝ ሞመንቶች ላይ ደግሞ በወሳኝ ጊዜያቶች ላይ ራሳቸውን አቬሌብል ሲያደርጉ ተመልክተን እናውቃለንና ምናልባት አሁን በቅርቡ ከ2020 በኋላ ምርጡ የአካዳሚ ምሩቅ ማን ነው የሚለውን ነገር ብንመለከት ኮቢ ሜኑ እንደሆነ ያለምንም ጥርጥር የሚቀመጥ ነው ብዬ አስባለሁ። በእርግጥ ኮቢ ሜኑ ገና ራሱን ፕሩቭ ማድረግ ያለበት ብዙ ጊዜያቶች አሉ። አንድ የቅርብ ማንቸስተር ዩናይትድ ተጫዋችም እንደተናገረው ከሆነ እኔ ኮንቪንስድ አይደለሁም። ላይክ ኮንትራት ኢሹ የመጨመር ጉዳይ አለበት ብዬ አላስብም፣ ከዚህ የተሻለ ማድረግ አለበት ብሎ ተናግሮ ነበርና ያው በኔጌቲቭ ዌይ ነበር እሱ ተናግሮት የነበረው፣ ግን በፖዚቲቭ ዌይ ግን ከወሰድ ነው ይሄንን ነገር ገና ብዙ አመታትን መጠበቅ አለበት። ምክንያቱም ይሄ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ቤት ውስጥ ደግሞ ትልቅ ቦታ የሚሰጣቸው ተጫዋቾች እስከ ድረስ የሄዱ ተጫዋቾች እንደሆነ ታውቃላችሁ። ስለዚህ አንዳንድ ጊዜ ትልልቅ ክለቦች ውስጥ ባሩ ይሰቀልና እዛ ባር ላይ ካልደረሰ አንድ ተጫዋች የፈለገ ታለንትድ ቢሆን የፈለገ ጥሩ የሚባሉ ነገሮችን ቢያደርግ ግን እዛ ሌቭል እስካልደረሰ ድረስ ያን ያህል ላይገርም ይችላል፣ ወይ ደግሞ በታሪክ ምናልባት ያን ያህል ደምቆ ላይ ጻፍ የሚችልበት አጋጣሚ አለ። በማንቸስተር ዩናይትድ በኩል አንድ ተጫዋች ትልቅ ለመባል ምን ማድረግ ነው ያለበት የሚል ብሉፕሪንት ቢፈለግ እነ ሽሜክል ያደረጉትን ማድረግ መቻል አለበት፣ እና ኤሪክ ካንቶና ያደረጉትን ማድረግ መቻል አለበት፣ የኔቪል ወንድማማቾች ያደረጉትን ማድረግ መቻል አለበት፣ እና ሮይ ኪን እና ዌይን ሩኒ እና ክሪስቲያኖ ሮናልዶ የመሳሰሉት ተጫዋቾች ያደረጉትን ማድረግ መቻል አለበት። ማለትም ለረጅም ዓመታት ይሄ በትልቅ ሌቭል መጫወት እንጂ ትንሽ ዓመታትን ማሳየት አይደለም አይደል? እንደምናስታውሰው እና ብላኬት የመሳሰሉት ተጫዋቾች ሞመንቶችን ፈጥረው ነበረ እና ሃሮፕ ምናምን፣ ግን ደግሞ ዘለቄታዊ አይደለም እና ምናልባት ሌላ አነስ ያለ ክለብ ውስጥ ቢሆን ኖሮ እንደ ጥሩ ተጫዋች ሊታወሱ ይችላሉ። ግን እንደ ማንቸስተር ዩናይትድ ያለ ክለብ ውስጥ ግን እንደዚህ አይነት ፐርፎርማንሶች ይሄ ዛት ማች እንትን የሚያስብሉ አይደለም። ይሄ የሚያስጨበጭ ወይ ደግሞ ሁሉም ደጋፊ አይምሮ ውስጥ የሚቀር አይነት አይደለም። በቃ የተወሰኑ ሞመንቶች አሏቸው። ስለዚህ ብዙ ነገር ማድረግ ይጠበቅበታል በሚለው እንስማማለን። ግን እስካሁን ግን ካደረጋቸው ነገሮች ተነስተን ኮቢ ሜኑ በጣም አስደናቂ ተጫዋች እንደሆነ፣ የሚገራርሙ ነገሮችን ለማንቸስተር ዩናይትድ ሲያደርግ የቆየ ተጫዋች እና ከዚህ በኋላም የማድረግ ትልቅ እድል ያለው ተጫዋች እንደሆነ የሚታወቅ ነው። ታዲያ ይሄ ልጅ እስካሁን ድረስ እንደሚባለውም ከሆነ ከአቅሙ በታች ነው ሲከፈለው የነበረው የደሞዝ ጉዳይ። ከዛ በኋላ ደግሞ በመሃል ደግሞ የአሞሪም ኬዝ መጣ። ከዛ ማንቸስተር ዩናይትድ መጠራጠር ጀመረ። የኮንትራት ውሎች ድርድሮች የተጀመሩት በአሁኑ አልነበረም፣ ባሳለፈው ሲዝን ጀምሮ ነበር ተጀምሮ የነበረው። ከዛ በኋላ ግን እየተጫወተ አይደለም። ስለዚህ አንደኛ እሱም ሲያደርግ የነበረው መውጣት ነበር ሲፈልግ የነበረው። ናፖሊ ዋና ፈላጊው ነበር። እንደምታስታውሱት ቢያንስ በውሰት ውል ሂድ፣ ይሄ ዓመት ገና ሲጀምር በውሰት ውል ሂድ፣ ምክንያቱም
የሩበን አሞሪም ፕላን ውስጥ አይደለም ይሄ ተጫዋች። ስለዚህ ቢያንስ በቃ ወደ ሌላ ክለብ በውሰት ውል ሄዶ ለወርልድ ካፕ መጫወት ስለሚፈልግ እዛ ራሱን አሳይቶ ወደ ወርልድ ካፕ መመለስን ነው የሚፈልገው። ታውቃላችሁ ወርልድ ካፕ ለአንድ እግር ኳስ ተጫዋች ምን ማለት እንደሆነ። ምክንያቱም ጀስት የውድድሩ ክብደት ምናምን አይደለም፣ ዓለም ዋንጫ ነው የተለየ የሚያደርገው አይደለ። አንደኛ ታሪካዊ ጉዳይ ነው፣ ሁለተኛ ደግሞ ሀገርን ነው የሚወከለው። ከዛ ውጭ ደግሞ ሜሞሪብል የሆኑ ብዙ ነገሮች አሉት ዓለም ዋንጫ ሲሆን፣ ምክንያቱም 4 ዓመት አንዴ ነው የሚደረገው። ስለዚህ ከ4 ዓመት በፊት የነበረ ኢንሲደንት ከዛ ከ4 ዓመት በኋላ ኢቨን በስኳድ ሌቭል እንኳን ብትመለከቱ ከ4 ዓመት በፊት የነበረው ስኳድ ከ4 ዓመት በኋላ አንድ አይነት ሊሆን አይችልም። ስለዚህ ከባድ ነው። እነ ክሪስቲያኖ ሮናልዶ እና ሊዮኔል ሜሲ እኮ ተደጋጋሚ ጊዜ ወርልድ ካፕን ተሰልፎ ለሀገራቸው አገልግለዋል ሲባል ቀላል ነገር ይመስላል፣ ግን በጣም ከባድ ነገር ነው። አንድ ተጫዋች ለምሳሌ 3 ወርልድ ካፖች ላይ ተሳትፏል ከተባለ በየ4 ዓመቱ ነው የሚደረገው። ስለዚህ በዛ ማባዛት ነው። በእግር ኳስ ተጫዋች ደግሞ ኬሪየር ደግሞ ይሄ ዓመት ትልቅ የሚባል ለዛውም በብቃቱ ለመቀጠል ማለት ነው። ከዛ እኮ ብዙም ፉክክር የሌለባቸው ሊጎች ውስጥ ሄዶ እኮ ሊጫወት ይችላል በትልቅ እድሜው። ግን በዛ ልክ ግን ዓለም ዋንጫ ላይ እስከ መድረስ ድረስ የሚያደርስ ከሆነ ግን ጥሩ ተጫዋች ነው ማለት ነው። ስለዚህ ዓለም ዋንጫ ለተጫዋቾች የሚሰጠው ትርጉም ቀላል የሚባላል። ሜኑም ሲናገር የነበረው ያን ነበር። ለምን ሩበን አሞሪም አልፈለገውም። በቃ እንዴት ነው ለምሳሌ ይሄ ፕሮፌሽናል ግንኙነት ነው ያላቸው እንጂ አንዳንድ ሰው ቀልብ ያልወደደውም ብሎ የሚተወው ሰው አለ። በቃ ቀልቡ ስላልወደደው ማለት ነው። እና ሩበን አሞሪም የሜኑ ብቃት ብዙም ማሳማኝ ሆኖ አልታየውም ነበርና በዛ ምክንያት ሊወጣ ነበር። በኋላ ላይ ግን ያው ማንቸስተር ዩናይትዶች አትወጣም ብለው አስቀምጦት ልክ ፖል ስኮልስም እንደተናገረው ነው። አምና ማንቸስተር ዩናይትድ ጋርናቾን ሊሸጥ ነው እየተባለ ነው አለ፣ ራሽፎርድን ሊሸጥ ነው እየተባለ ነው አለ፣ አንቶኒን መሸጥ ይችላል ሁሉንም፣ ግን ኮቢ ሜኑን የነኩት ቀን ግን ከኔ ጋር ኦፊሻሊ ጸብ ውስጥ ይገባሉ ብሎ ነበር ተናግሮ የነበረውና ዚስ ማች ነበር ኮቢ ሜኑ ሰዎችን አሳምኖ የነበረው። አሁን ታዲያ ማንቸስተር ዩናይትድ አዲስ ኮንትራት አቅርቦለት በኮንትራቱ ተስማምተው አዲስ ኮንትራት ተፈራርሟል ማለት ነውና ኮቢ ሜኑ ለዚህ ኮንትራት ሲበቃ የራሽፎርድ ማስተዋጽኦ አለበት። የሆነ የሚከብድ ነገር ነው አይደለ? ምክንያቱም ራሽፎርድ በምንድን ነው ኢንፍሉዌንስ ሊያደርገው የሚችለው የሚለውን ከተመለከተን ራሱ እንደተናገረው ኮቢ ሜኑ እንደተናገረው ልጅ ሆነን በምንመለከትበት ጊዜ ራሽፎርድ ከአካዳሚ ወጥቶ ከዛ በኋላ ወደ ዋናው ቡድን ሄዶ ዋናው ቡድን ላይ ጎሎችን ሲያስቆጥር አንዳንድ ዲሳይሲቭ የሆኑ ሞመንቶች ለራሽፎርድ ስፔሲፊካሊ ሲሰጡት ዲሳይሲቭ የሆኑ ሞመንቶች ማለት ምን ማለት ነው? ለምሳሌ ታስታውሱ እንደሆነ ኦብቪየስሊ ታስታውሱታላችሁ የፔዥው ጨዋታ ላይ ባለቀ ሰዓት ላይ ፔናልቲ የመታው ራሽፎርድ ነበር። ይሄ በጣም ዲሳይሲቭ የሆነ ሰዓት ነው። ነሲቲ ላይ ጎል ሲያስቆጥር ትልልቅ የሚባሉት ላይ ቼልሲ ላይ ያንን የመሰለ ቅጣት ምት በሚያስቆጥርበት ሰዓት ላይ እና አርሰናል ላይ ሲያስቆጥር ስትመለከቱ ራሽፎርድ በተወሰነ መንገድ ለነዚህ ልጆች ተስፋ እየሆናቸው ነበር እና ኮቢ ሜኑ እንደተናገረው እሱን ስናየው የተሰማን ነገር ምንድን ነው? በቃ እንደሚቻል ነው ማለት የሆነ ተጫዋች እኛ እያለፍንበት ባለው አካዳሚ አልፎ ከዛ በኋላ ወደ ዋናው ቡድን ሄዶ የዋናው ቡድን ወሳኝ ተጫዋች መሆን ይችላል ለካ የሚለውን እምነት በእነሱ ላይ እንዲጣል አድርጓል። ምክንያቱም ማንቸስተር ዩናይትድ ከዛ ፊት በጣም ሰክሰስፉል የሚባል የአካዳሚ ተጫዋች ለማግኘት ብዙ ጊዜ ሲቸገር ነው የምንመለከተው አይደለ? በአንጻራዊነት ማርከስ ራሽፎርድ የተሻለ ኬሪየር አለው በማንቸስተር ዩናይትድ በኩል ቢያንስ ጎሎችን ብዙ ሲያስቆጥር ነበር። በተለይ ኤሪክ ቴን ሃግ በመጣበት ዓመት ላይ ብዙ ጎሎች ነበር ሲያስቆጥር የነበረውና ለማንቸስተር ዩናይትድ ትልቅ ጥቅም ነበር ሲሰጥ የነበረው። በእርግጥ በራሽፎርድ በኩል የሚነሱ ብዙ ችግሮች አሉ አይደለ? የኮንሲስተንሲ ችግር አለ፣ የፎከስ ችግር አለ፣ የሚነሱ ነገሮች አሉ። እነዛ ነገሮች በሚነሱበት ሰዓት ላይ ለምን ተነሱ አይባልም። ምክንያቱም ይሄ ተጫዋች እየተጫወተ ነው፣ እየሞከረ ነው፣ የሆነ ኢምፓክት ለማምጣት ጥረት እያደረገ ነው። ስለዚህ አንዳንድ ስህተቶች፣ አንዳንድ የሚያስተቹ ነገሮች ይኖሩታል። ከዛ ውጭ ግን ቢያንስ ረዘም ላለ ጊዜ አይደለ እስካምና ድረስ ልጁ የማንቸስተር ዩናይትድ ተጫዋች ነበር እና በዛ ልክ አሁንም ነው በውሰት ስለሌለ ማለት ነው ካስቶን ቪላው በኋላና ይሄ ተጫዋች ረዘም ላለ ጊዜ ማንቸስተር ዩናይትድ ቤት ውስጥ የተቀመጠ ተጫዋች ከየት መጥቶ ከአካዳሚ መጥቶ ብቻውን ነበር ወይ? አልነበረም። እነ ጄዚ ሊንጋርድ የመሳሰሉት ተጫዋቾች እንደዚሁ ከአካዳሚ የወጡ ነበሩ። ከዛም በኋላ ደግሞ ጋርናቾ እንደዚሁ የባቹ ነው ከእንትን የመጣ ከማንቸስተር ዩናይትድ አካዳሚ የመጣ ተጫዋች። ግን አሁን ማን የቀረው? ማን ነው ላይክ በጀግንነት እየቀጠለ ያለው? ለዛውም ትልቅ የሚባል ብሎ በኬሪየሩ ላይ አጋጥሞት ማለት ያ ትልቅ የሚባል ብሎ ምንድን ነው? ሩበን አሞሪም በመሃል በሚመጣበት ሰዓት ላይ ብዙ ነገሮች ናቸው የተበላሹት ለኮቢ ሜኑ። እንዳልኳችሁ ነው ሩበን አሞሪም በኮቢ ሜኑ አላመነበትም። ያው ፐርሰናል ችግር አይደለም የሚሆነው ከፐርፎርማንሱ አንጻር
ካጮት ስታይሉ አንፃር አሰልጣኙ ለኔ ያጮት የሚሆን አይደለም ብሎ አስቦ ነበር። ስለዚህ ኮቢ ሜኑ እየተጠቀመው አልነበረም። ላይክ ለመጠቀምም ፍላጎት አልነበረው። አንድ 10 ቁጥር ቦታ ላይ ያደርገው ነበር፣ 9 ቁጥር ቦታ ላይ ያደርገው ነበር፣ 6 ላይ 8 ላይ ብዙ ቦታዎች ላይ ነው ለማድረግ ሲሞክር ነበር። ግን ደግሞ ያን ሁላ ነገር ሞክሮ ግን ያው ሊሆን አልቻለም ነበረ። አሁን ግን እንደ አዲስ በማይክል ካሪክ ስር አዲስ ተጫዋች እየሆነ የመጣበትን መንገድ ነው የተመለከትነውና ያው ሁላ ብሎ አልፎ ብያቸዋለሁና የማርከስ ራሽፎርድ ተጽዕኖ የማርከስ ራሽፎርድ ፖዚቲቭ ኢንፍሉዌንስ ኮቢ ሜኑ እንዲያምን አድርጎታል። ደግሞ በዛ ሰዓት ላይ ምናልባት ያ እምነት ባይኖር ኮቢ ሜኑ ይሄን ኮቢ ሜኑ መሆን ይችላሉ የሚለው ነገር ያጠራጥረናል። ምክንያቱም እግር ኳስ እንደሚታወቀው የማይንድ ሴት ጉዳይ የሜንታሊቲ ጉዳይ በጣም ቀላል ነው። አንድን ክለብ ዋንጫ የሚያስበላውም የሚያሳጣውም በዋናነት የሜንታሊቲ ጉዳይ ነው። በተለይ ሞመንቶች አሉት። በነገራችን ላይ አሁን ለምሳሌ አመቱ ሲጀመር በከፍተኛ ፍጥነት ሊጉን ለመምራት የሚሞክር ቡድን ብዙ ጊዜ ሻምፒዮን ሲሆን ላትመለከቱ ትችላላችሁ። ኦፍ ኮርስ ይሆናል እኮ አይሆንም እያልኩ አይደለም፣ ግን ብዙ ጊዜ እንደዚህ አይነት ነገር አንመለከትም አይደለም። ሶ ብዙ ጊዜ ሻምፒዮን የሚሆኑ ቡድኖችን ስትመለከቱ መጀመሪያ ላይ የሚሄዱበት የራሱ መንገድ አለ፣ ስታይላቸውን ኢቭን የሚሞካክሩበትም እኮ ስቴጅ ነው የመጀመሪያዎቹ ጨዋታዎች ማለት። ከዛ ከሀፍ በኋላ ከግማሽ ጨዋታ በኋላ ደግሞ ሲቀጥል ደግሞ የሆኑ ነገሮች ከዛ የመጨረሻዎቹ ምናልባትም አሮ ነው 8 ጨዋታዎች ምናምን በሊግ ላይ የሜንታሊቲ ጉዳይ ነው። በቃ ምን ያህል ያምኑታል እነዛ ተጫዋቾች ያሉበት ሌቭል ላይ መድረሳቸውና ዋንጫው እንደሚያሳኩት ምን ያህል ያምናሉ፣ ምን ያህል አምነዋልና ምን ያህል ማመን ይችላሉ። በቃ ይሄ ነው ዋናው ትልቁ ጥያቄ። ይሄ ጥያቄ ከተስተካከለ ዋንጫውን የሚያሳኩበት እድል በጣም ከፍ ያለ ነው፣ ወይ ደግሞ በከፍተኛ ሁኔታ ዋንጫውን ያሳኩታል ተብሎ ይገመታል። ሶ አካሄዱ እንደዛ ነው የሚሆን። ስለዚህ የሜንታሊቲ ጉዳይ ቀላል ነገር እንዳልሆነ ይታወቃልና ራሽፎርድ ያን ነገር ማድረጉ ምናልባት ለኮቢ ሜኑ የሰጠው በቃ የእምነት መጠን አሁን ላለበት ደረጃ እንዲደርስ አብቅቶታል ተብሎ ይታሰባል። ከዛ ውጭ ደግሞ ካሴሚሮ ስለ ኮቢ ሜኑ ተጠይቆ የመለሰው በጣም አስገራሚ መልስ ነበረ። እስኪ ስለ ሜኑ ምንድነው የምታደንቅለት ነገር ተብሎ ሲጠየቅ ሜኑ ማለት ሁልጊዜም ኳሱን ይፈልገዋል አለ። ማለት ኳሱን ለመቀበል አይፈራም። እንዲሁም ሁልጊዜ ኳስ ለሱ ብቻ ቢሰጠው ደስ የሚለው አይነት ተጫዋች ነው። ሶ መሀል ላይ የተጫወተ አንድ ተጫዋች ደግሞ ኳስ ለመቀበል ካልፈራ በቃ ትልቁ ሰክሰስ ወይ ደግሞ ትልቁ ስኬት እሱ ነው። ምክንያቱም ኳስ ለመቀበል የሚፈራ ከሆነ አይ ልሳሳት እችላለሁ፣ አይ እንደዚህ አይ እንደዛ ምናምን የሚል ከሆነ ግን በቀላሉ ነው ችግር ውስጥ ሊገባ የሚችለው። ስለዚህ ካሴሚሮ ያነሳው የሜኑ ብቃት በጣም የሚያስደንቅ ነውና በዚሁ አጋጣሚ ኮቢ ሜኑ ለማንቸስተር ዩናይትድ ትልቅ ጭማሪ እንደሚሆን ልክ እንደ አዲስ ዝውውር ቁጠሩት ላይ አዲስ ማንቸስተር ዩናይትድ መሀል ላይ ያስፈረመው አዲስ ተጫዋች እንደማለት ነው። ኮቢ ሜኑ በአዲስ ኮንትራት ለማንቸስተር ዩናይትድ ግልጋሎቱን ይሰጣል ማለት ነው። በሌላኛው ርዕሳችን ደግሞ ማንቸስተር ዩናይትድ 716 ጎሎችን ማስቆጠር የቻለውና ከ1000 በላይ ጨዋታዎችን መጫወት የቻለውን አጥቂ ወርልድ ክላስ አጥቂ በነፃ ሊያገኝ የሚችልበት እድል አለ። ያ ተጫዋች ማን ነው? አሁን በባርሴሎና ቤት እየተጫወተ የሚገኘውና የኮንትራት ዘመኑ መጨረሻ ላይ ያለው ሮበርት ሌቫንዶስኪ ነው። ሮበርት ሌቫንዶስኪ ምናልባት ከ10 ዓመት በፊት አካባቢ ወይ ከ10 ዓመት በላይ ወደ ኋላ ብንመለስ ለማንቸስተር ዩናይትድ ለመፈረም ተስማምቶ ነበር። ራሱ እንደተናገረውም ከሆነ ማንቸስተር ዩናይትድ ለመግባት እሺ ብዬ ነበር፣ በቃ ተስማምተን ነበር። ከዛ በኋላ ግን ዶርትመንዶች መሸጥ አልፈለጉም። ምክንያቱም 1 ዓመት ቢያቆዩኝ ወይ 2 ዓመት ቢያቆዩኝ የተሻለ ገንዘብ አድርገው መሸጥ ይችላሉ ብሎ ስላሰቡ ነው ብሎ ተናግሮ ነበርና ይሄ ልጅ በዛ ሰዓት ላይ ለማንቸስተር ዩናይትድ መጫወት ይፈልግ ነበር። ስለዚህ አሁን ላይ ታዲያ እንዴት ነው የሚያገኘው? 38 ዓመቱ ነው፣ ለምንድን ነው የሚመጣው የሚል ጥያቄ እንደሚነሳ ግልጽ ነገር ይመስለኛል። አንደኛ እንዳልኳችሁ ፍላጎት ነበረው በፊትም። ስለዚህ አሁን ደግሞ የእግር ኳስ ተጫዋች እድሜው መጨረሻው ላይ ነው ያለውና እንደዚህ አይነት ነገሮችን ሊያደርግ የሚችልበት እድል ሰፊ ነው ተብሎ ይታሰባል። በነፃ ነው ደግሞ የሚመጣው። ደሞዙም ደግሞ ዛትማች ውድ አይሆንም። ምክንያቱም እድሜው አለ፣ ምን ያህል ጨዋታ ምናምን የሚለውን ነገር ስትመለከቱ፣ በዛ ላይ ደግሞ ፕሪሚየር ሊግ ነው። ሶ እነዚህ ነገሮች እነዚህ ፋክተሮች አሉት ማለት ነው። በእነዚህ ምክንያት ማስፈረም ይችላል። ግን ደግሞ ስቲል ግን ፕሪሚየር ሊጉ በጣም ኮምፒቲቲቭ ነው፣ በጣም ፊዚካል የሚፈልግ ነው፣ ኤነርጂ የሚበላ ነው። ታዲያ እንዴት ነው ሌቫንዶስኪ በ38 ዓመቱ ይሄንን መቋቋም የሚችለው ከተባለ ለቋሚ ተሰላፊነት አይደለም የሚመጣው፣ ወይ ደግሞ መምጣት ያለበት ለቋሚ ተሰላፊነት አይደለም። ግን እዛ ቦታ ላይ ግን ዴብዝን ይፈጥራል። ምክንያቱም ምናልባት በዚህ ክረምት እነ ጆሹዋ ዘርክዚ ይሄንን ክለብ ለቀው ሊወጡ የሚችሉበት እድል አለ። ስለዚህ እንደ አንድ አማራጭ ቺዶ ከታች ይኖራል፣ እንደ አንድ አማራጭ ደግሞ ሌቫንዶስኪ አለ። ከምንም በላይ ደግሞ ቅድሚያ ሊሰጠው የሚገባው በዚህ ዝውውር በጣም ሊጠቀም የሚችለው አንድ ተጫዋች ማን ነው?
ቤንጃሚን ሼሽኮ ነው። ሼሽኮ እንደሚታወቀው 9 ቁጥር ቦታ ላይ ነው የሚጫወተው። ሜንተሮቹ ለምሳሌ ዝላታን እያየ እንዳደገ ዝላታን እንደሚወደው ይታወቃል። ታዲያ ሌዋንዶስኪ ወደ ማንቸስተር ዩናይትድ መጣና የዚህ ልጅ ተጠባባቂ ሆነ ማለት ከዚህ ልጅ ጋር በየቀኑ ይገናኛሉ ማለት አስባችሁታል? ሼሽኮ ከሌዋንዶስኪ ምን ያህል ልምዶችን መውሰድ እንደሚችል ስለ አጨራረስ ሊሆን ይችላል፣ ስለ እያንዳንዱ ነገር። ሌዋንዶስኪ እንደሚታወቀው በጣም ሲበዛ ፕሮፌሽናል የሆነ ተጫዋች ነው ማለት ዲሲፕሊንድ ነው፣ የሚሰራቸውን ስራዎች በአግባቡ የሚሰራ ነው ምናምን ነገር እና ሲቀጥል ደግሞ ታናናሾች ጋር ደግሞ እንዴት መቆየት እንዳለበት በባርሴሎና ቤት ደግሞ አሳይቷል። ማለት እንዴት እንደሚችል አስመስክሯል። ያው እንደምታውቁት ምናልባት እጥፍ የሚሆን እድሜ ያላቸው ናቸው። ለምሳሌ ከላሚን ያማል ጋር ከተመለከታችሁ በመካከላቸው የ20 ዓመት ልዩነት አለ። የ20 ዓመት ልዩነት ማለት የአንድ ኮቢ ሜኑ 21 ዓመቱ ነው እና ኦልሞስት ኮቢ ሜኑ እንደማለት ነው። ኮቢ ሜኑ አምና እንደማለት ነው። በመካከላቸው በላሚን ያማልና በሌዋንዶስኪ መካከል ኮቢ ሜኑ 21 ዓመት ሳይሞላው እንደማለት ነው። ስለዚህ ከነሱ ጋር ጥሩ አድርጎ ነው ሱት ያደረገው። ይወዱታል። በቃ እንደ ሊደራቸው ነው፣ ሜንተራቸው ነው። ብዙ ነገር ይነግራቸዋል። ትልቅም ነው፣ ልምድም አለው። እዚህ ለማንቸስተር ዩናይትድ እንዲመጣ እየተፈለገ እንደሆነ በእርግጥ ኦፊሻል ኮንታክት የለም፣ ግን ደግሞ ይመጣል እየተባለ ነው የሚገኘው። የእናንተ ሀሳብ ምንድን ነው ታዲያ? ሌዋንዶስኪ ወደ ማንቸስተር ዩናይትድ ቤት መምጣት አለበት ወይስ መምጣት የለበትም የሚለውን ሀሳብ ኮሜንት ላይ ያስቀምጡልን። መምጣት አለበት ካላችሁ በምክንያት፣ መምጣት የለበትም ካላችሁም ደግሞ ምክንያቱን እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።